ማስረጃ ያናቀብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዘጋጅ አባ ጊዮርጊስ የሸዋ ሊቀ ጳጳስ ይላል እና ነው ጎርጎሮስ ይቅርታ፣ ጊዮርጊስ የቀድሙ ነው። ቴንኪው ዮባስናል ጎርጎሮስ ማለት ሌላ ማስረጃ እያቀረብኩ ያለት ነው። እንዲሁ ከጊዮርጊስ ውጭ ማለት ነው። የቀድሙ ጊዮርጊስ ነው። አሁን ደግሞ ምን እዚህ ጋር አሁን የከፈተው የአቡነ ጎርጎሮስ መጽሐፍ ነው። ይኸው ምንድን ነው የሚለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዘጋጅ አባ ጎርጎሪዎስ ነው የሚለው። የሸዋ ሊቀ ጳጳስ ይላል። አሁን የቅድሙ ሌላ ነው፣ ይሄ ሌላ ማስረጃ ነው አለና ይሄኛውንም ጎርጎሪዎስ ብሎ አነበበው። ከዛን አይ ጎርጎሪዎስ ማን ነው ጊዮርጊስ ብሎ አነበበው። አይ ጊዮርጊስ ሳይሆን ጎርጎሪዎስ ነው ስለው ይቅርታ ጎርጎሪዎስ የቅድሙ ነው የጊዮርጊስ አለ። የቅድሙም የእሳቸው መጽሐፍ ነው ይኸው መጽሐፍ እሱ እንትን ያለው። ምክንያቱም ከዚህ ካነበበው አንድ ገጽ ምናምን ዝቅ ሲል ነው መልሶ ያገኘው ማለት ነው። ሀና የለጠፈችው ምንም አያውቅም፣ ምንም አላነበብም። እዚሁ ገጽ ላይ ያለ መጽሐፉ ተልኮለት ነው ከነገጹ እየከፈተ ያለው እና የቅድሙ ነው የጊዮርጊስ አለ። የቅድሙ የጊዮርጊስ አይደለም ስሙ ዴቭ ሲያርመው ማለት ነው። ሌላ ሁለተኛ ማስረጃ ሌላ ጸሐፊ ነው እያቀረብኩ ያለሁት። እንግዲህ ይቅርታ በጣም የቅድሙ ዋና ያሳየችው ጊዮርጊስ ነው። ገጽ አያችሁ ላጥ ብሎ አዎ አለና ለማድበስበስ ሞከረ። አዎ ላንብቦ ብሎ ቀጠለ ማለት ነው። ስሙት በጌታ ምንም የማያውቁ ፌስቡክ ላይ እንደ መጽሐፍ መስሎታል። ቀረብኩ ያለሁት እንግዲህ ይቅርታ በጣም የቅድሙ ዋና ያሳየችው ጊዮርጊስ ነው። ላንብቦ ገጽ ሲያወጣ የጊዮርጊስ የሚለውን አንድ ያሳየኝ ዮሴ። ቆይ ይህ ገጽ 27 እንዳውጣለ ይሄ ሌላ ማስረጃ ገጽ 27 እሱንማ ታሳየኛለህ። የቅድሙ የጊዮርጊስ ያልከውን አንድ ያሳየኝ። ሀና ከፍ በይና የጊዮርጊስ የሚለውን ነው ውስጥ ስላሊያስኩት እኔ ሌላ ማስረጃ ጎርጎሪዎስ ችግር የለውም እኔ ጋም አለ መጽሐፉ። ግን የጊዮርጊስ የሚለውን ኬት እንዳመጣው ዋናው ለእንትን መሀል ላይ ዳዊት ምን አለ? ጎርጎሪዎስ ነው አለ። የቅድሙ የጊዮርጊስ ነው ያለው እዛው እንትና ዩሲ ምንም አያውቅም ማለት ነው። ምንም ሳታቅ የመጽሐፉን ስም ጸሐፊ ሳታቅ ገጽ ሳታቅ ዴቫ ራሱ ገጹን አያውቅም። ጋዲ ገብቶ 92 ያለ ጊዜ 92 ላይ ያወጣ ሲባል ፈልገው ነው 36 ነው 37 ያሉት ማለት ነው። 37 እኮ ነው 90 ምናምን የሚሉት። ሶስቴ ነው ያሻሻሉት ብሎ ናቸዋል። ሶስቴ ነው ከተሻሻለ ዝግጅታቸው አሉባልታ ነው። በቃ አሉባልታ ማለት ነው። አሉባልታ ሰምተው ነበር የመጡት። ከዛ ስሙት ስማትች እንደው ወይ ያስወጥኛል ብዬ ነው እንጂ እዛው ትንሽ ወይ ብላ ደስ ይለኛል። እንዴ ስለ ትምህርትና እንደዚህ አይነት ነገር ሲወራ እንኳን ዝም ነው ማለት ያለብሽ። እንዴ ባይዘይ ትላንትና አጉላጉል ነገር ስትናገሪ ስለነበረ ያስፈልግሻል በጣም መናገርና ነው። እኔ ጋም አለ መጽሐፉ። ግን የጊዮርጊስ የሚለውን ኬት እንዳመጣው ዋናው ለእንትን ሀሳብ ላይ ለማፍቅራችሁ እንዴ ምንድነው? ቆይ ቅድም ቁጥር ራችሁ ለምን አትቀበሉ? የጊዮርጊስ ብሎ እየተሳሳተ ሲታረም በቃ ይቅርታ ብሏል እኮ ይቅርታ ስላረምከኝ ችግር የለም አለ እኮ በቃ እንዴ እንዴት ነው ትችት የምታቀርበው ብዬ ነው። ችግር ሀሳቡ ላይ አውራ። ሀሳብ ካለ መሞገቻ ሀሳብ ካለ ሀሳቡ ላይ አውራ ፕሊዝ። ሀሳቤንማ ላቀርብ እኮ ነው። ግን ሲሳሳት ያው አሁን አንዴ ከፍ በይና መጽሐፉን ወይም የከፈትከው አካል ቅድም በቤታችን ማስረጃ አቅርቡ ስትሆን አለፈር ይኸው ማስረጃ እናቀርቡ እኮ ክፈቱትና ቅድም የከፈታችሁትን እናንብበው ያቅርብ። ከዛ በኋላ እና እንደዚህ ነው። ሌላም አለ በኋላ አሳያችኋለሁ። እሺ የለቀኩትን ቪዲዮ ገብታችሁ አይታችኋለሁ ጋይስ። ካላያችሁ ሚዩት፣ ካያችሁም ሪፖስት ምናምን አድርጉት። ሞክሼ ማለት ነው የገረመኝ ሁሉንም ያቀረቡት
ክሌም ሲያደርጉት የነበረ ሁሉንም ማለት ነው እያንዳንዱ ለሚያነሱት ነገር ከእንትን ጋር ከሰክሴሽን ጋር አንገናኝቶ ነበረ ሲያወሩ የነበረና በጣም ነው የሚገርም ማለት እያንዳንዱ የሚያወራው በነገራችን ላይ ዲዮ በቃ ሁሉንም ከሰክሴሽን ጋር አንጻር አድርጎ ነው ሲያወራ የነበረ ፉርሽ ማለት ነው። በቃ በኋላ ሲያዙ ግን የትግቡ ያዛል ከሰክሴሽን ጋር አያያዝም ለዛ ክሌም ብለን አላነሳንም ጭራሽ ይሄንን ክሌም አላደረግንም። እዛው የፌስቡክ ገጹ ላይ ደግሞ ክሌም አድርጎ ታገኛለህ። አንዳንዴ በጣም ይገርማል። እዮቤ ድንገት አይታችሁት ከሆነ ማለት ነው ራሱ ዴቭ ኢትዮጵያ ቤተክርስቲያን ወይንም ኦሪየንታል ምን አይነት ሰክሴሽን እንዳላት የአባቶች ትምህርት እንዳላት የተናገረበት ቪዲዮ አለ። አይተኳላ? አዎ አይቼዋለሁ። እሱንም አሰማችኋለሁ። በደንብ ጥሩ አድርጎ የተሰራ ደግሞ አለ። እኔ ስቶሪ ማድረግየዋለሁ። በሌላ ስልክ ከያዝክ ሌላ ቤት መግባት ትችላለህ። እዛው ዋናው ጋር ማለት ነው። ቲጂ ነው የለጠፈችው። ሼር አድርገኝ። ወርጄ ልግባ። እሺ እዮባና ቀሲስ ብሎ በዚሁ ችግር የለውም። በዚህም ትችላለህ። እዮባና ቀሲስ የሚለውን የለጠፈው ላሳያችሁ። ራሱ ዴቫ የለጠፈው እንዲህ ብሎ ነው የለጠፈው። እዮባና ቀሲስ በስተመጨረሻ አብዱልን ተቀበሉ ይላል። እሺ ዴቫ ይመች። የእስልምናን ሃይማኖት የሚያስፋፋ እስላም እንኳን ባይሆን የእስላም ወዳጅ ሆኖ በመንበሩ ላይ የተቀመጠ ሰው እንዴት ሆኖ ነው ቫሊድ ሊሆን የሚችለው? እስቲ መልስልኝ። ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያው ማለ የተቆረጠች እንዳለች ታሳውቃለች አይደለ? ቆርጣ ወጥተዋታል ማለት ነው። እሺ ስሙት እዚህ ጋር እስቲ መልስልኝ። ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው ይታለ? ምን የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው። ሙስሊም ጳጳስ አላቸው ያልከውን አንተ አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገለት? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦተንቲክ ነው፣ ትክክለኛ ነው፣ ትክክለኛ አይደለም አርጉመንት እሱ ወይ ጳጳስ ተብሎ አልተቀበሉትም። አንቺን አስገባው ናት ጊዜ ድረስ ዴቫ ሰውየው ጳጳስ እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም። ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? የምን አቀባበል የተደረገለት? ተቀባዮቹ ይኸውልሽ ካሉን በሌሊት የምን አቀባበል የተደረገለት? የጳጳስ በቃ ሙስሊም በትክክል በኢትዮጵያ ታሪክ ውስጥ የግብፅ መንግስት ሙስሊም ስለሆነ አብደላ ነው ማነው የሚባል ሰውዬ በ12ኛው መቶ ክፍለ ዘመን ምናምን ልከዋል። ቢስሚላህ ወለኢብን ወሩሃል ቅዱስ አላሁ አህድ። እሺ አሁን ዴቫ አንድ የተሳሳትከው ስህተት ቀሲስ እዛው ጋር ቤተ ክርስቲያኒቷ ሳትሆን ብለው ተናግረው ነበረ። ቆርጣ አወጣኸው። ቤተ ክርስቲያኒቷ ሳትሆን የሙስሊም መንግስት ስለሆነ መንግስት ለፖለቲካው የላከው ሙስሊም ጳጳስ ነኝ ብሎ የመጣ ነበረ ብለው ነው የተናገሩት። ቀሲስ ትክክል ናቸው፣ አልተሳሳቱ። ቆርጦ አውጥተውታል። ቤተክርስቲያኒቱ አላከችውም የሚለውን መንግስትን የላከው የሚለውን ቆርጦ አውጥቶት ነው የለቀቀው። ሌሎቹ ደግሞ ለቀውታል። ያው ምን እንደሚያስበላቸው አብዛኞቹ የነሱ እንትኖች ስለማያውቁ እዚህ ጋር የሚበሉት እና እኔ ገብቼ ምንድን ነው ያልኩት? ሰውየው እንደውም ጳጳስ ነኝ ብሎ አልመጣም ብያለሁ አላልኩም። ግን ራሱን በራሱ ነው የሾመው። መጽሐፉን ገልጠን እዛው የአቡነ ጎርጎርዮስን መጽሐፍ ገልጠን ይኸው ራሱን በራሱ ሾሞ የሐሰት ደብዳቤ ይዞ መጣ። ከዛን ቃል በቃል በልልኝ የምን አቀባበል ተደረገለት ሲለኝ የጳጳስ አቀባበል ተደረገለት ብዬ እየተናገርኩ የተጋጨ አስመስለው አመኑ ብሎ መጣ ማለት ነው። መጽሐፉን ቀድሞውንም እናውቀዋለን። መጽሐፉ የሚናገረው በዛ ዘመን ላይ
በሐሰት የሐሰት ደብዳቤ ይዞ የግብፅ ቤተክርስቲያን የማታውቀው ያልተሾመ ጳጳስ ነኝ ብሎ መምጣቱን ጳጳስ አይደለም ሲጀመር ሰውየው ነኝ ያለ እንጂ አይደለም። ነው ማለትና ነኝ ያለ ማለት ይለያያል። ሁለቱ ይለያያል። ለምሳሌ መሐመድ ነብይ ነው ማለትና ነብይ ነኝ አለ ማለት ይለያያል ወይስ አይለያይም? ታሪክ ውስጥ ያለ ማለት ነው። ነኝ ብሏል የሚለው ራሱ ነኝ ስላለ ግን ነው ወይ? አይደለም። አብዱም የተባለው ሰው አብደላ ሳይሆን አብዱም የተባለው ሰው ነኝ ብሏል። አዎ ነው አይደለም? እሱ ግን አይደለም። ጳጳስ አይደለም። ነኝ ያለ ያናደኝም ያስቀኛል። ለምን ካላችሁ የቅብብሎሽን ትርጉም የማያውቁ የተጫኑትን ይዘው የሚዞሩ ሰዎች ስለሆኑ። ቅብብሎሽ ማለት ለምሳሌ እኔ ናቱን ብሾም ምሳሌ ነው። እሺ ብሾም የናቱ ሹመት የተሾመው ሹመት የሚያገለግልበት እንጂ እሱ መሾም የማይችል እስከሆነ ድረስ በሱ በኩል ቅብብሎሽ አያልፍም። ምክንያቱም እሱ መሾም አይችልም። ግልጽ ነው። ለምሳሌ ናቱ ዲያቆን ነው፣ በእውነተኛው ማለት ነው። ከምሳሌ ወተንም ናቱ ዲያቆን ነው፣ ድቁና ተሹሟል። በናቱ በኩል ግን ቅብብሎሹ አያልፍም። እሱ ተቀበለ የድቁናን ክህነት፣ ከዛ ያገለግልበትና ያልፋል። አድጎ ወደ ጵጵስና ከሄደና እሱ እየሾመ ከቀጠለ ያው በሱ በኩል ሹመቱ ቀጥሏል ይባላል። ይሄ ሰውዬ ነኝ ብሎ መጣና ተነቃበት፣ አንገቱን ተቀላ፣ አለቀ። በሱ በኩል እንዴት ነው የሚያልፈው? ፕላስ ደግሞ እሱ ሊሾም የሚችለው ቄስና ዲያቆን ብቻ ነው። ጳጳስ ሾሞ ከዛን እሱ የሾመው ጳጳስ ሌሎችን እየሾመ አልቀጠለም። ስለዚህ ቅብብሎሽ በሱ በኩል ሊያልፍ አይችልም። የቅብብሎሽን ትርጉም ሳታቅ እኔ ኮሜንት ላይ የምትራወጡ ማለት ነው። እሺ አንድ ሸላከውን ቪዲዮ እኔና እንግዲህ በጣም በሰፊው ሐዋርያዊ ቅብብሎሽ ያለን እኛ ብቻ ነን። መዳን ከዚች ቤተክርስቲያን ውጪ የለም ሲባል ሰምተናል ማለት ነው ለብዙ ጊዜ። እውነት እንደሚባለውና እንደተወራው ትክክለኛ ሐዋርያዊ ቅብብሎሽ አላችሁ ወይ? እውነት አላችሁ? ትክክለኛ የሆነ ሰንሰለቱን መስመሩን የጠበቀ ሐዋርያዊ ቅብብሎሽ አላችሁ ወይ? ኦርቶዶክሶች ጠንካራ 3 ካርድ አላቸው። በእነዚህ 3 ካርዶች አታሸንፏቸውም። በጥምቀት ዙሪያ፣ በጌታራ ዙሪያ፣ በአፖስቶሊክ ሴንሴሽን ዙሪያ ከየትኛው ማስረጃ አላቸው። ከቤተ ክርስቲያን ታሪክ ላይ ማቅረብ ይችላሉ። ከአፖስቶሊክ ፋዘር ማቅረብ ይችላሉ። የዚህ ወንጌልን ሀሳብና መረዳት ይዤ በጥምቀት ዙሪያ ከእነሱ ጋር ዲቤት ልገባ አልችልም። ክበርልኝ አባቴ። በገዛ ቆንጭራዬ በጎራዴ ነው ያረዱ። እዚህ ቲክቶክ ላይ እንግዲህ በጣም በሰፊው ሰምታችኋል። ይህን የተናገረው መቼ ነው? ከጴንጤዎቹ ጋር ክርክር ውስጥ የገቡ ጊዜ ማለት ነው። ከጴንጤኮስታሎቹ ጋር በገዛ ቆንጨራው እንዲህ ነው የታረደው። ይኸውላችሁ ጥናትን ማዕከል ያላደረገ በስሜት የሚወራ ነገር መሆኑን የምታውቁት በዚህ ነው። አስቀድሞ ምን ብሏል? በሚስጥራት በኩል በአፖስቶሊክ ሳክሴሽን በኩል እነሱን ማሸነፍ አይቻልም፣ ከታሪክም ከሐዋርያነ አበው ማስረጃ ማቅረብ ይችላሉ አላቸው አለ። እሺ ከትላንት ወዲያ መጣና ደግሞ ከሳምንት በፊት እንደው ያዙ ልቀቁኝ ጉድ ነው የምናፈላው ምናምን ብሎ መጥቶ አይ አፖስቶሊክ ሳክሴሽን የላቸውም አለ። በሽተኛው ማን ነው? ማለት ችግር ያለበት ማን ነው? አለም የለም የሚለው ነው አይደል? ይሄ እኮ ህመም እኮ ነው። አላቸው እሺ ብለን ስንቀበል የላችሁም አለ። ስለዚህ ሰውየው ከራሱ ጋር ነው መስማማት ያለበት።
ከራሱ ጋር መስማማት አለበት። ለራሱ የጥሞና ጊዜ ወስዶ ምን እያወራው ነው እኔ ምን አባቴን የቆረጠኝ ምንድነው የምቀባጥረው እኔ ብሎ ንስሐ መግባት አለበት። ንስሐ መግባት አለበት። ትላንትና ደግሞ ወይ እርስ በርስ የዲቤት ጥሪ ሊጠራሩ ያስፈልጋል። ዳዊት በፊቱና ዳዊት አይሆኑ። አዎ በዛ ላይ ደግሞ ትልቅዬ ግንብ ጋር ነው የተጋጨው። የማይገፋው ግንብ ጋር ማለት ነው። አፖስቶሊክ ሰክሴሽን የሚባል ግንብ ጋር አቃተው። እንግዲህ ራሱን ይወድቃል። ገደል ነው የከተተው ራሱ። ፕላስ ደግሞ የዛለታ የከፈቱለት ሲያወራ ተሹሞ የመጡ 2 ጳጳሳት ሙስሊም ጳጳሳት ብሎ ነበር ያወራው። ሴና ቤት ትላንትና ጋዲ የከፈተው ቪዲዮ ማለት ነው። እኔ ስገባ ደግሞ መጀመሪያ ላይ አባ ሳዊሮስ የተባሉት ሰው ከሙስሊሞቹ ጋር ተስማምተው መጡ የሚለውን ሙስሊም ናቸው ወይ ብዬ ስጠይቅ ማን ሙስሊም ናቸው አለ አለኝ። ካስታወሳችሁ ካስፈለገ ቪዲዮውን እናሳያቸዋለን። ከዛ ቀጠለና እንዳትረሱ አስቀድሞ እያወሩ በነበረበት ጥናታዊ ጽሑፍ አስመስሎ ሲያቀርብ ጌታ ይባርክ እየተባለ ሲወራ ስሜታዊ ሆኖ ምን ብሎ ነበር? ከግብፅ ቤተክርስቲያን ተሹመው የመጡ 2 ሙስሊም ጳጳሳት ነበሩ አለ። ከግብፅ ቤተክርስቲያን ተሹመው የመጡ ከዛን አባ ሳዊሮስና አብዱም የተባሉትን ማለት ነው። ከዛን ኢዮስያስ ማንበብ ጀመረ። ኢዮስያስ ያነበበውን ምን ብዬ ጠየቅኩት? ጳጳስ ናቸው ማን ነው ሙስሊም ናቸው ወይ ብዬ ስለው አይ ማንም አላለም ሙስሊም ናቸው ግን ተስማምተው መጥተዋል አለ። ጥሩ። ስለዚህ ሙስሊም 2 ሙስሊሞች ቤተክርስቲያን የላከቻቸው የሚለው ውሸት ሆነ ማለት ነው። ሙስሊም አይደለም ብሏል። ወደ አብዱም ስንመጣ ጳጳስ ነው ተብሎ በቤተክርስቲያን ተሾሟል ሲባል ማን ተሾመ ያለው ውሸት ሆነ ማለት ነው። እኔ እዚህ ቲክቶክ ላይ የአይምሮ ይቅርታ ግን ያው ሕክምና ያስፈልጋል። እሺ ሕክምና ያስፈልጋል። መግባት ትችላላችሁ። ደግሞ ያያችሁ ነው አንዳንዶች ያወራና በስሜትና በጩኸት ደግሞ አታውሩ ይላል እኮ። እንደዛ ውሃ እስኪጠመው ድረስ እስኪለው አውርቶ እንደዚህ ያህል መሳት ራሱ ያሳዝናል። በጣም ፕላስ ደግሞ አለማፈሩ የገረመኝ ምንድነው ቆራርጦ በ4 ክፍል የራሱን ስህተት መለጠፉ። ቢያንስ ትልቅ ሰው ነህ ይቅርታ ትጠይቃለህ። አለቀ በቃ። ይሄ ያልኩት ስህተት ነው፣ እንደዚህ ስሜታዊ ሆኜ ነው እና ሶሪ እንደዚህ አኪዩዝ ስላደረጓችሁ ማለት ይችላል። እና እንደዛ ነው። ሴት የላከው ሞት አይፈራም የሚለውን ለምዶ ኮሜንት ለምጽፉት አልገባኝም። እስቲ ግባ አስቼ ምርጥ ሰው ይላል። ኢንቫይት ተደርጋል። ግባ። እንዲሁ ኖርማል ነው የምናወራው፣ ችግር የለም። መቼም አንተ ትምህርት ላይ ይነስራል ወይ ቤት ወይም ዘመዶች ቤት ካልሆነና መጨረሻ ላይ ሰው ካወራ በኋላ ማይክ ከፍቶ ትንሽ ነገር አውርቶ ስቆ ከመዝጋት ውጪ ያው እንደዛ ስለምታደርግ ነው የምናገረው። አልሰማህም እንዴ? ስም እኮ ተቀየረ፣ ግብሩ ተቀየረ እኮ ቤቱ። አስቼ ሪዞርት እኮ አስቼ ቪዲዮ ቤት ሆኗል። የህንድ ፊልም ለምን አይጀምርም? የልጅነት ትውስታችን ነው። አሁን ምን እየከፈተ ነው ያለው? ከህንድ ፊልም ባሳርልን እየከፈተ ያለው። አይ ትልቅ ሰው ነው ተወሱ። የፊልም ቤት ታሪኩን አልፎታል። አይ አስቼ እንደዛ ስለሆነ በእርግጥ ትምህርት ላይ ማያወራ ዝም ብሎ ሀናና አስቼ አንድ ናቸው። ሀና ሉትራ እሺ፣ የሀናን ጉዳይ እንመጣበታለን። እሷ አይበቃችኝ መቼ መሰላችሁ? የሆነ ቀን ይሄ የፕሬደስቲኔሽኑ ተነስቶ ከዛ ምን ታግራ ሲገባት አሰበችና ምን መጣላት? ቁጥር አወጣች። ኦርቶዶክስ ይህን ያህል፣ ኢስተር፣ ኦሪየንታል፣ ከዛ የኢትዮጵያ ኦርቶዶክስ ያሉትን አስቀመጠችና አሁን ከእናንተ ቤተክርስቲያን ውጭ የሚድን አለ? አይ የለም።
ስለዚህ ይሄ ሁሉ ህዝብ ይጠፋል። አዎ ስለዚህ ፕሪደስቲኔሽን ማለት ይሄ ነው። በስመ አብ በስመ አብ። አቤት እውቀት አቤት እውቀት፣ የሚገርም ነው። እሺ የለቀኩትን ቪዲዮ አይታችሁታል ጋይስ? ዋናውን ነጥቤን የከፈትኩበትን ነጥቤን እንዳረሳ የለቀኩት ቪዲዮ ነበረ። እሺ እሱ ላይ የሆነ ነገር ልበልና ከዛ በፊት እንዴ ናቱ ዮባ አንቺ በዚህ ሀሳብ ላይ የምትሉትን በሉ። ከዛ ነው ወደዛኛው ገባለሁ። ጋይስ አላችሁ? ሰላም ብያለሁ። ዮባይ ከታችን ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። አክቹዋሊ የቀደሙን እንትን ልንል ነበረ። ያው በሰሞኑ ጉዳይ እውነት ለመናገር እግዚአብሔር ያክብርልን እናንተንም ወንድሞች። እውነት በደንብ ተቀጥቅጦ ነው የተሰራው። የ15 ቀን እና ከዛ በላይ ያለፈ ጥናት ምን ያህል እንደነበረ አይተንበታል። ላይክ በቃ ቤተክርስቲያንን ጣት ከመቀሰርና ከማንቋሸሽ ውጪ ያለ ነገር እንደው እዚህ ግባ የሚባል ነገር ሙግት አላየንም። ኦኬ ግን ሪያሊቲው እውነትን ማንም ሊቀይራት አይችልም። እውነታው አለ ኦልሬዲ። እነዚህ ሲነሱ የነበሩ ታሪኮች ላይ በጣም ብዙ የታሪክ ጸሐፊዎች እኮ አስቀምጠዋል፣ መጽሐፍቶች አሉ። እሱም ማንበብ ብቻ በቂ ነው። ግን ደግሞ አንድን መጽሐፍ ይዞ መጽሐፉን እንኳን ማንበብ በቂ መልስ እኮ ነው። ከኛም እኮ መልስ እኮ አያስፈልግም። አዲስ ጉድ የለም። አቡነ ጎርጎርዮስ እኮ አባታችን ናቸው። እንደው አሁን ላይ እንኳን አብዴት ተደርጎ በአማን ጸረ አርትዕት የተሰራበት መጽሐፍ እሱን እንኳን ገዝቶ እንደው ምንድን ነው የሚለው ብሎ ማንበብ ብቻ በቂ ነው። ኦኬ ሙስሊም ጳጳስ ተልኳል አይነት ነገር ለማውራት እኮ እንደው 15 ቀንም እኮ አይፈጅም እኮ። አንድ መጽሐፍ ገዝቶ አንድ ገጽ ማንበብ በቂ መልስ ነው። መልስም የሚያስፈልገውም አልነበረም እውነት ለመናገር። እና ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ደግሞ ከሁሉም በላይ ደግሞ ሁሉንም የሚያስቆጣው ነገር እኛ ላይክ ወንድሞችም ጊዜ ሰጥተው ትኩረት እንዲያደርጉበት ያደረገው ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመጣልና ጣት ለመጠቆም ሲባል ወደኋላ ተመልሶ ጉባኤያትን እነ ቅዱስ አትናቴዎስ ሁሉ የተነኩበት ሆነ ነገሩ። ኦኬ ቅዱስ አትናቴዎስ ሐዋርያ ቅብብሎሽ የለውም ብሎ ከመናገር በላይ በጣም የሚያሳፍር ነገር የለም። ኦኬ ሰው እንዴት ነው ከ15 ቀን በላይ አጥንቶ መጨረሻ ላይ ላይፍ ከፍቶ ቅዱስ አትናቴዎስ ሐዋርያ ቅብብሎሽ የለውም ማለት ከቻለ በጣም ይሄ በጣም ድንቅ ነው የሚሆነው እውነት ለመናገር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጳጳሳት ጋር በተያያዘ ታሪካዊ ነገሮችን እኮ ማንሳት ይቻላል፣ ምንም ችግር የለውም። ግን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመንካት ተብሎ ግን ወደኋላ ተጉዞ ጉባኤያትን ቅዱሳን አባቶችን ጀጅ ማድረግ ያም ደግሞ ባላስፈላጊ ሁኔታ ይሄ ያሳፍራል። ለእንደዚህ ምንም መልስ አያስፈልገውም እውነት ለመናገር። ሌላው ደግሞ ከዚህ በፊት እንግዲህ አሁን የተከፈተው ቪዲዮ ላይ ራሱ ዴቭ ወንድማችን ተናግሮታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም ሌሎችን በመጥቀስ ሐዋርያ ቅብብሎሽ እንዳላቸው በዚህ ትምህርት ደግሞ እንደማይደራደሩና እውነተኞች እንደሆኑ ተናግሯል። ቅዱስ ቁርባን ላይ ቅዱስ ጥምቀት ላይ ያላቸውን ነገር ተናግሯል። ስለዚህ በዚህ መመዘኛ መሰረት በራሱ መመዘኛ መሰረት ራሱ መስክሮልናል። እኛ መናገር አያስፈላጊ አይደለም እውነት ለመናገር። ኦኬ ሌላው በዚህ በልኩ ላይክ ሰሞኑን በተነሱት ሀሳቦች ላይ የሉተርን ሀሳብ የማርቲን ሉተርን ሀሳብ ወደኋላ ቅድምም ናቲ አንስቶታልና እዛ ቤት ለምሳሌ ሲነሱ ትላንትና ዛሬ ካሎራ ቤት ስንገባ ናቲሻ ትላንትና ያሳየው ምንድነው የተናገረው ነገር አለና እነዚህ ቪዲዮዎች ፖል ዳንስ እንደሚደረግ ቸርች ውስጥ ምናምን ነገር አንድ ማስረጃ አለ። እሱን ተናግሯል። ዘን ኮንፌሽን ላይ ይሄ ነገር ተቀምጧል አልተቀመጠም የሚል ክርክር ተነስቷል። ኦኬ ኮንፌሽን ላይ በተቀመጠው መሰረት ቅድም አውግስበርግ ኮንፌሽንን ናቲ ሲያነሳ ስለነበር ማለት ነው እንደዚህ አይነት ሴሬሞኒዎች ለምሳሌ እንደዚህ ፖል ዳንስ ሊሆን ይችላል የተለያዩ ስርዓቶች ማርቲን ሉተር አስፈላጊ ናቸው ብሎ ላይክ በቃ እነዚህን ያደረገ ሰው ከቸርች ውጭ ነው ብሎ አያምንም። ከቸርች ውጭ ነው ብሎ የሚያምናቸው ሳክራመንትንና ወንጌል ላይ ብቻ ነው ትኩረት የሚያደርገው ሉተር። ይሄንን አውግስበርግ ኮንፌሽን ላይ አርቲክል 7 ላይ ሄዶ ማንበብ ይቻላል። ቀጥታ የሚያስቀምጠው ሳክራመንትንና ወንጌል ስብከትን ነው የሚያደርገው። ከዛ ውጭ ግን ያሉ ስርዓቶችን ኦኬ አንዳንድ ስርዓቶች ቢኖሩ በቃ እነሱ የተለያየ ቦታ ቢደረግ ዊ ዶንት ኬር ብሎ ነው የሚያስቀምጠው። ባይዘው እሱን ሄዶ ማየት ነው። ስለዚህ በሱ በራሱ በሉተር ላይክ እነሱ ባመጡት እንኳን እንደው እንደዚህ ኮንፌሽን እንጥቀስ ከተባለና ወደኋላ እንመለስ ከተባለ
ፔንቴኮስታል ኦር ደግሞ ሌሎቹ ቸርች ከሉተራን ውጭ ያሉት ቸርቾች ዛያርና ትሩ ቸርች በማርቲን ሉተር ህሳቤ መሰረት ማለት ነው፣ በሉተራን ህሳቤ መሰረት ወደኋላ እንመለስ ብንል ላይክ በራሴ ፈሴ ምንድነው አስሜን መቀስቀስ አይነት ነገር አለ አይደለ? የሚነገር በራሴ ፈስ አስሜን መቀስቀስ አይነት ነገር ነው የሚሆነው። የማይሆን ጭራሽ ደግሞ ላይክ በተአምር ልትነኩት የማይገባው ነገር ሐዋርያ ቅብብሎች ላይክ በቤተክርስቲያን ማለት ነው። በተአምር እናንተ ልትነኩት የማይገባው ነገር ኦኬ። ሳክራመንት ላይ ከሌላው ቤተክርስቲያን የተሻለ ነገር አላችሁ። ኦኬ በእናንተ በራሳችሁ ላይክ በራሳችሁ መመዘኛ መሰረት እንኳን መልሰን እንደው ዛሬ ወንድሞቼ ብላችሁ አብራችሁ የተቀመጡትን ልጆች ብንመዝናቸው አይገናኙም። ወደኋላ ብንመለስ ማለት ነው ሉተርና ዙዊንግሊ ያደረጉትን ከዚህ በፊት የነበሩ ክርክሮችን ማየት ይቻላል በታሪክ ደረጃ ማለት ነው። ኦኬ ማርክስ ማነው የሉተር ወርክ ላይ ሄዶ ቮሊዩም 38 ላይ ተመልከቱት። ሉተር ቀጥታ ዳይሬክትሊ የሚያስቀምጠው በእነዚህ በተደረጉት ዲያሎጎች ላይ የሚያስቀምጠው ነገር ምንድነው? እንደዚህ አይነት ሰው ያለው ላይክ ሳክራመንቶች ላይ የተንሸዋረረ ሀሳብ ያለው ሰው እኔና እሱ ወይ ደግሞ እኛና እሱ አንድ አይነት መንፈስ አይደለም ያለን ብሎ ነው የሚያስቀምጠው። አንድ አይነት መንፈስ የለንም ብሎ ሊትራሊ ተቀምጧል። ኦኬ ሊትራሊ ተቀምጧል። ምን ይዛችሁ ነው እኛን ለምሳሌ መዘናችሁን? ትክክል እግዚአብሔር ይስጣችሁ። ቢያንስ እንኳን ከሐዋርያት ከቅዱስ ማርቆስ በኩል በአሌክሳንድሪያ እኛ ላይክ ሰክሴሽኑ እንዳለን ቢያንስ ታያላችሁ። ሰክሴሽኑ ግን ትክክል አይደለም ብላችሁ አንስታችኋል። ኦኬ ናይስ። እናንተ እስቲ በየትኛው መመዘኛ ነው ምን መዝናችሁ ስጡን። ኦኬ በየትኛው መመዘኛ? ሳክራመንት የተሻለ ነገር አላችሁ ማለት እኮ ዩአርናት ላይክ ትሩ ቸርች ናችሁ ማለት እኮ አይደለም። ባይዘው ሳክራመንት ላይ እንደው የተሻለ ነገር አላችሁ ተባለ እንጂ ትክክለኞች ናችሁ ማንም እኮ ያለለም። በፊትም እኮ ስንደግፋችሁ እኮ ቢያንስ ከእናንተ ጋር አንዳንድ ነገሮችን ለመነጋገር የተሻለ ይሆናል ነው እንጂ ላይክ ቅዱስ ቁርባንን እንደዚህ ጥምቀትን እንደዚህ ሰላላችሁ በቃ እናንተማ ከእናንተ ጋር ምንም የሚለየን ነገር የለም፣ እናንተ ወደኛ ስትመጡ ተጠምቃችሁም አትገቡም አናስተምራችሁም ማለት አይደለም። ባይዘው ለራሳችሁ ትምህርት አንደኛ ሪስፔክት ሊኖራችሁ ይገባል። ምክንያቱም ከእናንተ ኮንፌሽን ራሱ ብንነሳ ወንድሜ የምትሉት ዛሬ ወንድሜ ገሌ ምናምን የምትሉት ክርስቲያን አይደለም፣ እውነተኛው አማናዊ ቤተክርስቲያን ውስጥ እንደሌለ የራሳችሁ ኮንፌሽን ስለሚናገር ማለት ነው። ይሄ ርዕስ ባይዘው እኔ የምመክራችሁ ላይክ ሁላችንም አክቹዋሊ የሁላችንም ሀሳብ ይመስላል እንደ ወንድምነት ይሄ ርዕስ ለእናንተ አይሆንም። ይሄ ርዕስ የሚሆነው ለእናንተ እናንተ ኮንፌሽናችሁን ይዛችሁ ኦኬ የራሳችሁን ኮንፌሽን ይዛችሁ ሌሎችን በቃ የእናንተ ትምህርት ትክክል አይደለም ብላችሁ ስትናገሩ ቅዱስ ቁርባን አማናዊ አይደለም የሚሉትን ስትናገሩ ያኔ በቃ እናንተ ቢያንስ ይሻላል ይህንን ርዕስ ብታነሱት። ከዛ ውጭ ግን ለእናንተ አይጠቅምም ባይነኝ። እዮብዬ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሞክሼ እናመሰግናለን። በጣም አሪፍ ሀሳብ። በእምነት መግለጫቸው ከሆነማ ይሄ እንትኑ ምንድነው ቡክ ኦፍ ኮንኮርድ ማለት ነው። አብረው ያሉትን ጥምቀትን የጌታ ስጋና ደምን የሚቃወሙትን አጋንንት የሰፈረባቸው ይላል እና ቃል በቃል እንዲህ ስለማይል እንዲህ ስለሚል እና በቃ የምንመራው በዚህ ብቻ ነው አይነት ከሆነ አጠገቡ ያስቀመጠውን አጋንንት የሰፈረበት ብሎ ነው የሚጀምረው ማለት ነው አይደለ? እንደዛ ነው የሚሆነው። የሚጀምረው እንደዛ ነው። ለምሳሌ ቅድም አቤል ነበረ የተጻፈ የአምልኮ ስርዓታችን ላይ የተጻፈ ነገር ሊኖር ይገባል አይነት ነገር አሉ። እሺ የተጻፈውን እናንብበውና በለው መጀመሪያ። ለምሳሌ ቃሌና ሌሎቹን እዛ ካሉራውን ጨምሮ ማለት ነው አጋንንት የሰፈረባቸው 100,000 አጋንንት እያለ ይላቸውና ከዛ ይቀጥላል ማለት ነው አይደለም። ስለዚህ ዝም ብሎ በልህ አይነት ነገር ነው የሆነው። ቅዱስ አትናቴዎስን የተናገሩበት መንገድ በጣም እንትን ነው። ይሄ ከክርስቲያን ከሚል ራሱ አይጠበቅም ወይ? አንቺ እዮብ የጨረስክ መስሎኝ እኮ ነው ወደኋላ ስትል። አይም ሶሪ ቀጥል። እሺ አይ በቃ ቅዱስ አትናቴዎስን የገለጹበት መንገድ ትላንትና አንስተነዋል እኮ። ለመጽሐፍ ቅኖና የሚጠቅሱት ቅዱስ አትናቴዎስን ነው ባይደግፋቸውም ግን እሱ ራሱ ቅብብሎሽ ውስጥ የለም የሚሉ ከሆነ እሱ ቀነነልን የሚሉትን መጽሐፍ እንዴት ነው የእግዚአብሔር ቃል
ሊሉ የሚችሉት እንዴት ነው 66 ብለው የሚከራከሩበት ምናምን? አያችሁ ብዙ ነገራቸውን ነው የሚያፈርሰው። ግን ስለተገረፉ በነፃ ፍቃድ ላይ ስለተገረፉ በእልህ ነው የገቡት እና ዴቭ የተበላው በእልህ መግባቱ ነው። እዛ በእልህ ገባ ተበላ። በቃ ውሸት እዛው እርስ በርስ ግጭት ራሱ የተናገረውን መልሶ ማፍረስ እና ይሄ እብደት ነው፣ በሽታ ነው። እና እኔ ባለፈው ትንሽ ምራቃቸውን ዋጥ ያደረጉ ናቸው ብዬ ነው ማምነው ማስበውም የነበረው እና እንደዛም ብዬ ተናግሬ ያውቃለሁ። በቃ የተረጋጉ ናቸው ምናምንና ምራቁን የዋጠ ለቅሶ ነው የሆነብኝ ባለፈው። ቀዝቀዝ ያለ ግን ለቅሶ አይሻ ምናምን እንዳለች ሴትዮ ቀዝቀዝ ብሎ እንደዛ ውስጥ ነው የገቡት። ለማንኛውም ማሉ ትራን ምናምን ላይ አይቻለሁ ኮሜንት ላይ ካለ ግባ ናቱ ሀሳብ ካለ እዚች ጋር አንድ ነገር ልበል። ቀጥል። እሺ 15 ቀን እንደዚህ ተዘጋጅቶ አትናቴዎስን ከመካድ አንድ ቀለም ይሻላል። ምክንያቱም በቃ ምንም ነገር አይቀበለው። ስለ ሊቢያው ሽማግሌ ምን አገባኝ፣ ስለ ግብጽ ያለው እኮ ይሻላል። በቃ እሱ እምነቱን ፊት ለፊት ተናግሯል። ግን እዚህ ጋር ባይዘው ኮንኮርድ መጽሐፍ ራሱ ባዶ ማድረግ ይመስለኛል። የአትናቴዎስ የእምነት መግለጫን እንቀበላለን ይላል አይደል? ስለዚህ ለምንድን ነው የሚቀበለው? ሐዋርያዊ ክህነት ሐዋርያዊ ሰንሰለት የሌለውን አንድ ጳጳስ ለምን ይቀበላል የአትናቴዎስን እምነት መግለጫ? ይሄ ራሱ እና ገና ሐሳቡን ፈረሰበት እንደ ፈረሰ ብቻ ገና ሐሳቡን ሳያነሱት ይሄ የምታዞሩት ጠረጴዛ ቁርጭምጭሚታችሁን ከፍ ብሎ ባታችሁ ብሎ ይባል አንድ ወንድማችን አውርቶ ነበር። እንግዲህ የደረሰው ነገር እሱ ነውና ያው አጀንዳ ሆኖ አይደለም ይሄ እየተወራ ያለው፣ ግን ትንሽ ሪኮል እንድታረጉት ነው። ነገሩን በሙላ አስባችሁ ወደ ራሳችሁ መለስ ብላችሁ በጥሩ ሁኔታ እንድትመለሱና እምነታችሁንም ትምህርታችሁንም እንደዚህ አስተምሩ። ነፃ ፍቃድ ላይ ደግሞ ሂዱበት። እንግዲህ ያው መንገዱም ተዘጋጅቷል፣ ፈረሱም ይኸው፣ ቤቱም ይኸው። እንግዲህ እንጠብቀዋለን ይህን ትምህርት የበለጠ ግልጽ እንድታረጉት ለሰው። ከዛ በኋላ የምናየው ይሆናል ማለት ነው መጨረሻችሁ። በዚህ ጴንጤኮስታሎችን ራሱ እኮ እንትን እያለ ነበር። ምክንያቱም ስለ ክህነት ስለ ሐዋርያዊ ቅብብሎሽ እንደሚቀበሉ ሲናገር እዛው አጠገቡ ያለውን አልቀበልም ክህነት የለም ምናምን የሚለውን እዛው እየጠለዘ ነው። እና በእርግጥ ይህን የማስተዋል እንትኑ ስለሌላቸው እሺ እናቱ እና ዮሐዴ በገነጋ ዱፍቴ ወይ ተጠራው ሀሳብ አለሽ? ምን ላይ? ዮሐድ ላይ የት ይጠፋል? ዮሐዴ የሙስሊም ሰው በእኛ ቤት ማውራት ስለማይችል ዮሐድ አሁን አታወራም ስለኔ እያለ ነው። እሺ እንትን ላይ ቅድም የተነሳው ላይ ምናልባት ከሐዋርያዊ ቅብብሎሽ አብዱ ምናምን ከሚለው ጋር ተያይዞ ነበር የተነሳው። እሱ ላይ ሀሳብ ካለ ስጥ። ከዛን እኔ የሰራሁት ቪዲዮ ያልገባችሁ 630 ሰዎች ገብታችሁ ያላያችሁ ይሁ የሰራሁት ቪዲዮ አለ። ኮሜንት ላይ ሀሳባችሁን ግለጹ። ከዛ እናወራበታለን። ናቱ አለ። አይ በደንብ ስለተባለ ምንም እንትን የምለው ነገር የለም። እሺ እንደዛ ከሆነ ቪዲዮውን ላሳያችሁና አንዴ እየገባችሁ ስሙት። እሺ የኦርቶዶክስ ይሄ ቪዲዮ ማለት ነው። እየገባችሁ ቪዲዮውን ስሙት። በእኔ ሳቤ እኔ እንደተረዳሁት ለቤተ ክርስቲያን ያስፈልጋል ብዬ ያሰብኩትን በአሁኑ ወቅት ነው ለመናገር የሞከርኩት። ያው ሀሳቡን አሁን እንትን እንለዋለን፣ ግን ቪዲዮን እየገባችሁ ለብዙዎች ቢያንስ ተደራሽ እንዲሆን ማድረጋችሁ እንዳትረሱ። እሺ ያው አካውንቱ እንትን እየሆነ ስለሆነ ብዙ አያወጣም ቪዲዮዎች። ምንድነው ሀሳቡ? እንደምታውቁት ኢትዮጵያ ውስጥ
በሀገር ውስጥም ሆነ ከሀገር ውጭ በብዙ ቦታ ትላልቅ ቤተክርስቲያኖች መሰራት ጀምረዋል፣ እየተሰሩ ነው። አንዳንዱም እያለቀ ነው። ብቻ በየዕለቱ ልመና አለ፣ በየዕለቱ ይጀምራል። በየጊዜው ደግሞ በተወሰነ ጊዜ ውስጥ ደግሞ የሚያልቃል። ትላልቅ ቤተክርስቲያን ማለት ነው። በዙሪያ ያሉ ምዕመናንስ አስቀድሜ አንድ ነገር ልንገራችሁ። ይህን እንትን ስል ግን ብዙ የሚደብራቸው የሚቃወሙ ሰዎች ይኖራሉ። እሺ ከምን አንጻር ነው የሚለውም በኋላ ላይ እንትን እላችኋለሁ። ግን ይኖራሉ። ግን ደግሞ ይጠቅማል ብዬ ማስበው ዛሬ ምንም መጥቶ ተሰድቦ ምንም ተብሎ እንደው የሚባለው ተብሎ ግን የሆነ ለውጥ ቢመጣ ነው። ከዛ አንጻር ነው ማነሳው። እና ሁሉም ቤተክርስቲያን በሁሉም ቦታ ደና ቤተክርስቲያን ማለት ያላረጀ ህንፃው ማለት ነው እና ብዙ ዓመት ሊያገለግል የሚችል ቤተክርስቲያን እያለ እሱ ይፈርስና ሌላ ትልቅ ህንፃ አካባቢው ያሉ ምዕመናን ከአቅማቸው በላይ የሆነ ህንፃ ይጀመራል። ከዛን 10 ዓመት 20 ዓመት ልመና ሊሆን ይችላል ያን ህንፃ ለመጨረስ ተመልክታችኋል። ከዛን እዛ ደብር ላይ ህዝብ በተሰበሰበ ቁጥር ትልቁ አጀንዳ ያ ህንፃ እንዲያልቅ ልመና ነው። ህንፃው ሲያልቅ ምን ይፈጠራል? ለምሳሌ 10 ዓመት ህንፃ ሲገነባ በ10 ዓመት ውስጥ 3-4 ጉባኤ ቢያዘጋጁ ነው። በ3-4 ጉባኤ ህዝብ አናጸናም እንደምታውቁት። ምክንያቱም በየዕለቱ ምን አለ ጥያቄ ይፈጠራል። በየዕለቱ ሰው መማር አለበት። በየጊዜው ክትትል ያስፈልጋል። ከ10 ዓመት በኋላ ህንፃው ሲያልቅ የነበረው ምዕመን በዝቶ ነው የምናገኘው? አናገኘው። እውነት እንነጋገር ከተባለ አናገኘው። በጣም ብዙ ምዕመናንን ሉዝ እናደርጋለን፣ እናጣለን። አሁን ተርፋማ ነን ወይ ሲባል አይደለንም። ያ ትልቅ ህንፃ ቆሞ አስቀዳሽ ከሌለ ምንድነው ጥቅሙ? ምንም። ስለዚህ አያስፈልግም ባይኔ። ለምሳሌ አሁን ቢጀመር የሆነ ቤተክርስቲያን ምሳሌ ነው፣ ህንፃ ማሰራት ፈልጎ ሊሆን ይችላል። ግን ያለው ቤተክርስቲያን ያለው ህንፃ ለ10 ዓመት ማገልገል ይችላል እንበልና ለ10 ዓመት የሚያገለግል ከሆነ በዚህ 10 ዓመት ውስጥ እሱን አፍርሶ ሌላ ህንፃ ጀምሮ 400-500 ሚሊዮን ብር አውጥቶ እሱ በትንሹ ነው። ከዛ በላይ ነው የሚፈጁት አሁን ህንፃዎች ሲጀመሩ እና ያ ሚሊዮን ብር ለምሳሌ 400 ሚሊዮን ብር ይፈጃል ብንል ይህን 400 ሚሊዮን ብር ካስፈለገ ይለመን ለዚህ ምክንያቱም ከዛ በኋላ መለመን ስለሚያቆም ማለት ነው። ከሌሎች 3-4 ቤተክርስቲያኖች ጋር አንድ ላይ ቢሆን ለምሳሌ 400 ሚሊዮንን 5 ቤተክርስቲያን እንበልና ወይ 6 ቤተክርስቲያን አንድ ላይ ሆነው አዋጡት እንበል ምሳሌ ነው። እሺ 400 ሚሊዮን ለ10 ቢሆኑ ምክንያቱም አንድ ወረዳ ላይ ብዙ ቤተክርስቲያን ስለሚኖር እሺ ለአስተዳደር እንዲያመች 5 ሆነ ብንል እንኳን 5 ሆነው 400 ሚሊዮኑን አዋጥተው 5ቱ አብያተ ክርስቲያናት እንደ ሼር ሆነው ማለት ነው። 5ቱም ባለ ሼር ይሆኑና ትልቅ ፋብሪካ ቢከፍቱ ያ ፋብሪካ 1000 ሰው ቢይዝ ምሳሌ ነው። እሺ 1000 ሰራተኛ ቢኖረው 1000 ሰራተኛ የሚያስተዳድረው 4 የቤተሰብ አባል ቢኖረው 2 ልጆች ቢኖሩት ማለት ነው። እሱ ባለቤቱ ከዛ 2 ልጆች ቢኖሩት ምሳሌ ከዛም በላይ ሊሆን ይችላል፣ በታችም ሊሆን ይችላል። ማክሲመም ብለን ይዘን ማለት ነው 1000 ሰራተኛ ስንት ሆነ ማለት ነው? የሚያስተዳድረው ቤተሰብ 4 ሲሆን አንድ ቤት ውስጥ 4000 ሰው ማለት ነው። በዛ ፋብሪካ 4000 ኦርቶዶክሳውያን ይተዳደሩበታል። ስራ የሌላቸው ስራ አገኙ፣ ቤተሰብ ልጆቻቸውን ያስተምሩበታል ማለት ነው። ይነስም ይብዛም ይሄ ከ10 ዓመት በኋላ የነዚህ የ4000ም እንትኖች የሺውም ቤተሰብ የ1000ም ቤተሰብ ልጆች 2 ልጆች ቢኖራቸው በ10 ዓመት ውስጥ በ15 ዓመት ውስጥ ወደ 8000 እና ከዛ በላይ ምን ይኖረዋል ማለት ነው? ብቁ የተማረ ኦርቶዶክሳዊ ወጣት ይኖራል ማለት ነው። እየተረዳችሁኝ ነው?
እነዛ ቤተክርስቲያኖች ባለሼሮቹ ቤተክርስቲያኖችስ እዚህ ጋር ትውልድ አፈሩ፣ የተማረ ስርዓት ቀነሱ። ኦርቶዶክሳዊ ነው እንትን ማለት ያለበት። ከዛ ፋብሪካ የሚገኝ ገቢ አለ አይደለ? ያ ገቢ ከልመና ያወጣቸዋል። በጎን ሌላ ቢዝነስ መጀመር ይችላሉ። ያ ግን ብዙ ነገር ይሸፍናል። ከዛን ለዛ ፋብሪካ ግብዓት የሚሆኑ ነገሮች አሉ አይደለ? ለምሳሌ የእህል ማቀነባበሪያ ቢሆን፣ የምግብ ማቀነባበሪያ ቢሆን፣ ፓስታ ምናምን ማምረቻ ቢሆን፣ ለምሳሌ ጥሬ ዕቃ ያስፈልገዋል። ለምሳሌ ስንዴ አይደለ? ስንዴውን ከውጪ ከሚያመጣ ወይም ከሌላ ቦታ ከሚሰበስብ ኦርቶዶክሳዊ ገበሬ አለ፣ አምርቶ ምርቱን በጥሩ ዋጋ መሸጥ የሚፈልግ። ያንን ኦርቶዶክሳዊ የሆነውን ገበሬ ያደራጁታል፣ ይረዱታል። ያ ፋብሪካ ይረዳዋል፣ ያግዘዋል፣ የተለያዩ ነገሮች ያቀርብለታል። ከዛ መልሶ ስንዴውን ይረከበዋል። ትስስሩ እንዴት ነው? ከገበሬው ወደ ፋብሪካው፣ የፋብሪካው ሰራተኛ ኦርቶዶክሳዊ፣ ከዛን በሚገኘው ነገር ሰራተኛው በደሞዙ ልጆቹን አስተማረ። በ10 እና በ15 ዓመት የተማረ ወጣት ኖረ ማለት ነው። በዚህ ውስጥ ሌላ ደግሞ ቢዝነስ ቢጀምር፣ ለምሳሌ እዚህ ጋር የሚያስተምራቸው ተማሪዎቹ የሚማሩትን ተማሪዎች የሚያስተምር ሌላ ትምህርት ቤት መክፈት ይችላል። ያው ግሩፕ ማለት ነው። በቃ የኢኮኖሚ ግሩፕ አለ ቤተክርስቲያን ውስጥ አምልኮ የሚፈጽሙ የተለያዩ ስርዓት የቤተክርስቲያን ስርዓት የሚፈጸመው በካህናት ምናምን ነው አይደል? እነሱ ያንን ነው የሚፈጽሙት። የኢኮኖሚውን ጉዳይ የገቢ እነዚህ ነገሮች የሚቆጣጠር አለ ማለት ነው። እየተረዳችሁኝ ነው? ከዛን እዛ አካባቢ ላይ የተማረ ማህበረሰብ ይኖራል። የሚያስተምር ቤተክርስቲያን አለ፣ ራሱ የሚሰራ ትምህርት ቤት አለ። አቡነ ጎርጎርዮስ ትምህርት ቤት እንኳን ምን ያህል በሽሚያ ነው የሚገኘው እኮ አይደለ? ሰው እንዲህ በቀላል አይገባም እኮ፣ በሽሚያ ነው። ብዙ ነገሮች አሉት። እና ትስስሩ እንዴት ነው? ምን ያህል እንጠቀማለን? ያቺ ቤተክርስቲያን እነዛ አንድ ላይ ሆነው የሰሩት ቤተክርስቲያኖች እዛ አካባቢ ላይ ድምፃቸው በደንብ ይሰማላቸዋል። ቪዲዮ ላይ ገልጬዋለሁ። በኢኮኖሚ የሄዱበት ርቀት እንዲከበሩ ያደርጋቸዋል። ፍላጎታቸው ይፈጸምላቸዋል። በመንግስት አወቃቀር ውስጥ ጭምር ማለት ነው። ሰው ቢጎዳባቸው ለምን ሲሉ ቶሎ መፍትሄ ያገኛሉ። ደሃ ከሆንስ ማንም አይሰማንም፣ ማንም ዞር ብሎ አያየንም። ይህንን አስፉት። ሲሰፋ እንደ ሀገር ሁሉም ቦታ ሲሰራስ፣ ሁሉም ቤተክርስቲያኖች ትላልቅ ፋብሪካ፣ ትላልቅ ሆስፒታል አላቸው። ከዛስ ተምሮ ስራ ያጣ ዶክተር አይኖረንም። ስራ ያጣ ኦርቶዶክሳዊ ዶክተር አይኖረንም። ምክንያቱም ቤተክርስቲያኖቻችን ብዙ ሆስፒታል ይገነባሉ፣ እዛ ይገባሉ ነርሶቹ ምናምን። እንደዛው ፋብሪካ ላይ በተለያየ እንትን የተመረቁ ሰዎች አሉ፣ ስራ ያጡ። የግንባታ እንትን ቢኖራት ምንድነው ተቋም ቢኖር የተለያዩ ሪል ስቴቶችን የመሰሉትን የሚገነባ ተቋም ቢኖር ኢንጂነሮቹ ስራ ያጡ ይገባሉ። ስለዚህ ኦርቶዶክሳዊ በዚህ መልኩ መተጋገዝ ይችላል። ብዙ ባንኮችን አጨናንቆ የተቀመጠው የቤተክርስቲያኒቷ ብር ወጥቶ ስራ ላይ ቢውል ተጠቃሚ እንሆናለን። ሲሆን ደግሞ በእንደዚህ በትላልቅ ነገሮች ቢመጣ ትልቅ ነገር ነው ብዬ ስለማስብ እንደዛ ስለማስብ ነው። እና የነገውን ትውልድ ብናስብ ብዬ ስለማስብ ነው። የነገው ትውልድ ምንድን ነው የሚጠብቀው? በኢኮኖሚ የተጎዳን በሆንን ቁጥር በእኛ ላይ የሚያዘው የሚሰለጥነው በእኛ ላይ አቅም የሚኖረው ሌላ ይሆናል። በኢኮኖሚ በተጎዳን ቁጥር ማለት ነው። በኢኮኖሚ ከፍ ባልን ቁጥርስ እኛ ተጽዕኖ ይኖረናል እንጂ ሰው እኛ ላይ ተጽዕኖ አይኖረው። እየተረዳችሁኝ ነው? ለምሳሌ አርሲ ላይ ክርስቲያኖች ሞቱ፣ ተንጫጫን፣ ምን አመጣን? ምንም። ግን አቅም ኖሮ አሁን እንዳልኳችሁ ተደርጎ ቢሆን የዛሬ 20 ዓመት 30 ዓመት የተጀመረ እንደዚህ አይነት ነገር ኖሮ ሁሉም ቦታ ላይ ቤተክርስቲያኒቱ አቅም ቢኖራት ለምን ስትል ቶሎ ትደመጣለች። ምክንያቱም ትልቅ ግብር ከፋይ ነች ለሀገሪቷ።
ትልቅ ኢኮኖሚ ታንቀሳቅሳለች። ስለዚህ ለምን ባለች ቁጥር ቶሎ መፍትሄ ታገኝ ነበር። ከዛ አንጻር ዛሬ መነቃቃት ያስፈልጋል። ይሄ ብቻ ግን አይደለም። ይህም የቤተክርስቲያን ተቀዳሚ ተግባር አይደለም። አሁን ያወራ ነው አይደለም። ተቀዳሚ ተግባሯ ወንጌል ነው እንደምናውቀው። ወንጌሉን ለማስፋፋት ደግሞ በኢኮኖሚ መዳበርም ምናምንም ያስፈልጋል። ስለዚህ የተማሩት አስተዳደር የተማረ አስተዳደሩን፣ በሌሎችም ዘርፎች የተማሩ ኢኮኖሚስቶች አሉ ምናምን፣ ሁሉም ቦታውን ይዘው እንደ እውቀታቸው እንደየስራ ድርሻቸው ቢሰሩ መምህራን የሚሰሩት ስራ ምንድን ነው ሲባል የሰራተኛውን ኦርቶዶክሳዊ ልጅ በትምህርት ያበቁታል። በትምህርት የበቃ በኦርቶዶክሳዊ ትምህርት የበቃ ያደርጉታል። ሰንሰለቱ በዚህ መልኩ ቢቀጥል ማለት ነው ቢቀጥል ትልቅ አቅም ይኖራል። እየሆነ ግን አይደለም። አንዳንድ እውነቶች ይመራሉ። ለምሳሌ ዛሬ በየሚዲያው ላይ የሆኑ ስሞች እየተጠሩ ምናምን ህንፃ በማሰራት ሂደት ውስጥ እዛ እንዲህ በፐርሰንት እንዲያድርገው ምናምን የሚባል ነገር አለ። እዛ ውስጥ አልገባም። ግን እነዚህ ነገሮች ሁሉ አይኖሩም። በነገራችን ላይ አያስፈልግም ሁሉ ማለት ነው። 67 ሚሊዮን ብር በዚች ቀን ተሰበሰበ። ከዛስ ድንጋይን የሚደረደርበት በኦሮሚያ ክልል በዚህ 10 እና 15 ዓመት ውስጥ ያጣነውን ትውልድ ብታውቁ እንዴ! እዛ አካባቢ አባት የለም፣ እዛ አካባቢ ሰው የለም ነው የምትሉት። ማርያም በጣም ብዙ ሚሊዮን ህዝብ ነው የወጣው በአንድም ይሁን በሌላ በሃይማኖት ትምህርት እጥረትም እንዳልኳችሁ በኢኮኖሚ የዳበረን ስላልሆንን ማገዝ ስለማንችል ያገዘ እምነታቸውን እያስቀየራቸውም ጭምር። ታስታውሳላችሁ ትግራይ ላይ በነበረው ጦርነት፣ ከዛ በኋላ ህዝቡ ሲጎዳ ረሃብ ምናምን ሲመጣ ስንዴ ይዘው ሄደው ጌታን ተቀበል ሲሏቸው አላያችሁም? ቪዲዮ ቤተክርስቲያናችን አቅም ቢኖራት ይሄ ነገር ይመጣል? የእርዳታ ተቋማት እንደዚህ በስራው እንትን ቢሆን ሁሉም አብያተ ክርስቲያናት አንድ ላይ ሆነው ትላልቅ ፋብሪካዎች ቢኖራቸው ምናምን የሌላ እጅ እናያለን? አናይም። ስንዴ ሰጥቶ 10 ኪሎ 20 ኪሎ ስንዴ ሰጥቶ ትልቋን እምነት ክርህን በጥስ ሲባል ቀላል ነገር ይመስላችኋል? አይደለም። እና ይህን ነገር ነው አጀንዳ ማድረግ ፈልጋለሁ። ትላልቅ አባቶች ምናምን እንዲሰሙት ፈልጋለሁ። ከሁላችንም ማለት ነው። ከሁላችንም ይሄ ድምፅ ሊሰማ ይገባል። በቃ ወደ ስራ ይገባ፣ ይሄ ነገር እንዲሁን የሚል እንትን ያስፈልጋል። በኢኮኖሚ በዚህ በኩል በትምህርት ከህፃንነት ጀምሮ እየተኮተኮቱ የሚያድጉ ወጣት ሲሆን ከህፃንነቱ ጀምሮ በእምነት የተኮተኮተ ስለሆነ እምነቱን ያወቀ ስለሆነ አሁን ስንቱን ልክ ዩኒቨርሲቲ ሲገባ እምነቱን ቀይሮ የሚመለስ አታውቁም? ይሄ ከውሎ አንጻር ከነማጋ ነው የሚውለው ከሌላ ከዛስ እምነቱን እየተማረ ስላላደገ የሆነ ሰዓት ሲመጣ ሌላ ነገር እያለ ይመጣል። ሰፈራችሁ አታውቁም? እንዲህ አይነት ነገር ገጥሟችሁ አያውቅም? አያችሁ፣ ቀላል ነገር አይደለም። ሰንሰለቱ ብዙ ነው። ማርያምን ጉዳታችን ቀላል ነገር አይደለም እና ሊታሰብበት ይገባል ብዬ ስለማስብ ነው። እና ሊቆረቁረንም ይገባል። እኛ እናልፋለን፣ ነገ ትውልድ ይመጣል። አባቶች ያልፋሉ፣ ሌላ ይሾማል። በዚህ ቀጣይነት ውስጥ ግን አንመነምንም ወይ? የሁልጊዜ መፈክር አለ እንደምታውቁት። እኔ ለምሳሌ በክርስትና ታሪክ ውስጥ በጣም ታሪካዊ የሆኑ ብዙ ቅርስ ያለባቸው ትላልቅ አባቶች እነ ዮሐንስ አፈወርቅ የነበሩባቸው ቦታዎች ዛሬ እኮ የሙስሊም መናገሻ ናቸው። እኛ ምንም አንሆንም ብሎ እንደው ኢትዮጵያን የተለየች ቦታ ላይ ማስቀመጥ ስንፍናን እያመጣ ነው። በዚሁ ከቀጠልን ብዙ ነገሮች ይኖራሉ። ስለዚህ ኢትዮጵያ ምንም አትሆንም የሚለውን ነገር ትቶ መስራት ያስፈልጋል ባይኔ። መስራት ያስፈልጋል። ቱርክ በክርስትና ውስጥ ምን አይነት ቦታ ነበራት?
ታላላቅ አባቶች ያፈራች ቦታ ነበረች። ዛሬስ ግብፅ በጣም ታላላቅ አባቶች ያፈራች ቦታ ነበረች። ዛሬስ ኢትዮጵያስ ነገ እንዴት ነው እርግጠኛ የምንሆነው? ዛሬ ካልተንቀሳቀሰ ከዛ አንጻር ባለን አቅም ሚዲያ ነው አቅማችን። ለምሳሌ የአቅሜ ሚዲያ ነው ሐሳቤ መናገር፣ እናንተም አቅማችሁ ሊሆን ይችላል። ከዛን አቅሙ ከፍ ወዳለ ቦታ የሆነ ሰው ይወስደዋል ማለት ነው። ከኛ የሚጠበቀውን ማድረግ ያስፈልጋል ብዬ ስለማስብ ነው። እና ቪዲዮም እሱ ላይ ያጠነጠነ ነው። ይቀጥላለሁ፣ ቪዲዮዎችም ሰራለሁ። እናንተም ስሩ፣ በምታውቁት ቋንቋ በገባችሁ ሐሳቡን አብራሩት፣ ጨምሩበት። የተሳሳተ ነገር ካለ አርሙት። ብቻ አጀንዳ እናድርገው። በውጪ የምንሰራው ነገር አለ። እዚህ ሶሻል ሚዲያ ላይ አቃቢያን ነን ባንልም ግን እምነታችንን በተቻልነው መጠን ዲፌንድ ለማድረግ እንሞክራለን አይደል? እሱ እንዳለ ሆኖ በዚህ በኩል ስራ መሰራት አለበት። ይሄ በቂ አይደለም። ተመልከቱ፣ በዚህ 2-3 ዓመት ወይ 4 ዓመት ውስጥ ሶሻል ሚዲያ ላይ ለውጥ መጥቷል አይደለ? በጥቂት 20-30 በማይሞሉ ሰዎች ብዙ ነገር ተደርጓል። አስባችሁታል? ይሄ በበጀትም በአቅምም በምንም ተደግፎ በተማረ ኃይል በቤተ ክርስቲያን እውቅና ተደግፎ መሬት ቢወርድ ምን አይነት ስራ ሊሰራ እንደሚችል። ስለዚህ ቀላል ነገር አይደለም እና ከዛ አንጻር ነው እንዳላበዛባችሁ ቪዲዮውን እየገባችሁ ሪፖስት አድርጉት፣ ስሙት፣ ሐሳባችሁን ጻፉ። ፒን አድርጌዋለሁኝ። እየገባችሁ ሐሳብ ስጡበት፣ ስሙት፣ ሼር አድርጉት ለማለት ነው። ቀጥልና ባይሆን ቃሎት ያሰማልን፣ እግዚአብሔር ያክብርልን። እዮባ እና የሚገርም ሀሳብ ነው። ያው ባለፈው በሰራው እንትን ላይ ጽፍ ያለው ምናልባት ይሄ ለአንዳንድ ሰው እዮባ ምናልባት እንደ ጆሮ የማይመች ሀሳብ መስሎ ሊታያችሁ ይችላል። ለአንዳንድ ስለሁላችሁ እዚሁ ስላላችሁ ላይሆን ይችላል፣ እንደ ሀሳብ ማለት ነው ራሱ። ግን ይሄ በቃ በጣም ወሳኝ ነገር ነው እና የቤተ ክርስቲያንን ኮንሰፕት ራሱ መጀመሪያ እኔ አሁን ተጨማሪ ብዬ ልናገር የፈለግኩት የቤተ ክርስቲያንን ኮንሰፕት መረዳት አለብን እና መረዳት ብቻ ሳይሆን ደግሞ ይዘን ማስቀጠል ደግሞ ያለብን አሁን የኛ ኃላፊነት ምንድን ነው? አሁን ሁላችሁም እዚሁ ታች ያላችሁት አሁን በክርስትናው ህብረት ውስጥ ያለን እኛ ክርስቲያኖች ኃላፊነት አለብን። እሺ ምን ላይ? ትውፊት ላይ አሁን ምንድን ነው የኛ ኃላፊነት? መሰረት መመስረት ነው አይደለም? መሰረት መመስረት የኛ ኃላፊነት አይደለም። በቃ አንዴ መሰረት ተመስርቷል። ይልቁንስ ግን የተመሰረተውን መሰረት የተቀበልነውን የያዝነውን ያንን ምን ማለት ነው? ኃላፊነታችን ለሚመጣው ትውልድ ማስተላለፍ ነው። አሁን ለሚመጣው ትውልድ የምናስተላልፈው ምንድን ነው? ኦኬ ቤተ መቅደስ ምን ማለት ነው የሚለውን ትርጉም ነው። ስለዚህ እኛ ላይ በደንብ እኛ መሰራት አለብን። እኛ ስንጠነክር እዚህ የተሰባሰበን እህቶችም እየበረታን ስንሄድ፣ ክርስቲያኖች እየተማማረን ስንሄድ፣ አንዳችን ለአንዳችን እያስተማረን ስንሄድ አሁን እነዚህን የመሳሰሉ ሀሳቦች ከዛ በኋላ የሚመጣው ትውልድ ላይ ቀሪው ላይ መስራት እንችላለን ማለት ነው። ይሄ በቃ የግል አመለካከት ነው። ስለዚህ ቤተ መቅደስ የመጀመሪያው በቃ ቤተ መቅደስ የሰው ልጅ ነው። ትምህርት ላይ መሰራት አለበት አይደለ እዮባ? ትምህርት ላይ መሰራት አለበት። እኔ እንደው እዚህ ባልናገረው ደስ ይለኝ ነበር፣ ግን አንድ እህታችን ዘማሪ ናት መሰለኝ እዮባ ካስታወስክ፣ አይ ቲንክ እዚህ ቲክቶክ ላይ ምናምን አይቻታለሁ እና ብቻ የሆነ በደል ደረሰብኝ ብላ ምናምን አስታወስካት? እና ያቸት እንግዲህ ታቋት አላችሁ እና ሳንቲም በጣም ቸግሯት ነገር ነበረ። ይሄ የኔ ምልከታ ነው ማስቀምጠው እና ሳንቲም እንደቸገራት ፐብሊክ ተነገረ፣ ህዝብ ሁሉ ሰማ። ኦኬ ግን የት ነው ያለ ነው? የት ነው ሳንቲም እየረዳን ያለ ነው? አሁን ተመልከቱ፣ ህንፃ ስላሴ እያለ ከሁሉም አሁን ከዚህ ከምናየው ከምንሳለመው ቤተክርስቲያን መጀመሪያውን ነው ብላችሁ ቴዎሎጂካል ስፒኪንግ አሁን ከምናየው ህንፃ ቤተክርስቲያን እኛንን የምንቀድመው። እኛ ከሌለን ህንፃ ቤተክርስቲያኑ የለም።
ምን ያደርጋል? አሁን ቅድሜ የጠቀሰላችሁ ለምሳሌ በቱርክ የሚገኘው ታላቅ የተባለ ቤተ መቅደስ ይኸው በቃ ክርስቲያኖች በዛ ጊዜ ባለመኖራቸው በመሳደዳቸውም ሊሆን ይችላል። አያችሁ አገልግሎት ላይ ሰጥ ይችላል። ቴንኪዩ እነ ሜሪ እና ያው ስም አትጻፉ፣ ችግር የለም። ሰው መርዳት ያለብን የመጀመሪያው ምንድን ነው? እኛስ ኦኬ ሰው ይሄ ኮንሰፕት አይሰማም እንዴ? ኢዮባ አይሰማም እያሉ እየጻፉ ነው። ወጣችሁ ግቡ እስቲ የማይሰማችሁ። እኔ ፖዝ አልሆንኩም። ይሰማል ይሰማል። ስለዚህ አሁን መጽሐፍ ቅዱሳችን የመጀመሪያ የሚያስተምረን ምንድን ነው? የመጀመሪያ ራሱ ማወቅ ያለብን ነገር አለ። ቤተክርስቲያናችን ምንድን ነው የምታስተምረን? ለምንድን ነው እርስ በርስ መከባበር፣ እርስ በርስ መዋደድ ያለብን? ለምንድን ነው ሰው መናቅ የሌለብን? እነዚህ ሁሉ ከምን ጋር ይገናኛሉ? ህንፃ ስላሴ ስለሆነ ነው። ሰው በስላሴ አርያም ስለተሰራ ነው የተፈጠረ ነው፣ በስላሴ አርያ ስለሆነ ማለት ነው አይደለ? ስለዚህ የሚቀድም ነገር አለ። እዛ ላይ በደንብ መስራት አለብን። እዛ ላይ በደንብ ግን ስንሰራ እንደተባለው የኢዮባ ሀሳብ ብቻ ላይሆን ይችላል። ግዴታ የእያንዳንዳችን ሀሳብ መሆን አለብን። ይሄ በቃ ህልውናችን መሆን አለብን። ሰው ቤተክርስቲያን ልንሳለም እየሄድን አጠገባችን ያለውን ቤተ መቅደስ ንቀነው ካለፍን በቃ ምንም ዋጋ አይኖረውም ማለት ነው። ስለዚህ አጠገባችን ያሉ ቤተ መቅደሶች አሉ። እህት ወንድሞቻችን ቤተ መቅደስ ናቸው አይደለ? አንደኛ ቆሮንጦስም እንደሚናገረው የመንፈስ ቅዱስ ቤተ መቅደስ ናችሁ ይላል። አንደኛ ቆሮንጦስ 6:19 ጀምሮ ማለት ነው። ስለዚህ በደንብ እነሱ ላይ መሰራት አለበት። ኦኬ የተቸገረውን በደንብ መደገፍ አለብን፣ ማገዝ አለብን። እንዴ ክርስቶስ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለው እኮ በህንፃ ስላሴ ማን ነው በህንፃ ቤተክርስቲያን ተመስሎ መጥቶ አይደለም። እሺ ጣራ ግርግዳ ለምን አላረጋችሁልኝም እንደዚህ አይልም። የመጀመሪያው ነገር ማለት ነው። እና አስተምሯችንም በደንብ ማወቅ አለብን። በቃ ቤተ መቅደስ ሲባል እኛ ነን የመጀመሪያው። ያ ማለት አሁን የምንሳለመው ቤተ መቅደስ አይደለም። እሺ እኛ ነን የመጀመሪያው። ቴዎሎጂካል ስፒኪንግ መጽሐፍ ቅዱስ የመንፈስ ቅዱስ ማደሪያ ናችሁ ብሏል። እንደ ብሉይ ኪዳን መሰዊያው ላይ አድሮ የሚመለስ መንፈስ ቅዱስ አይደለም ያለው፣ አሁን እኛ ውስጥ ነው ያለው። እስካልካድነው ድረስ እንደምንም ኃጢአት ራሱ ብናደርግ አይለየንም፣ ይልቁንስ ይወቅሰናል። ተመለሱ እያለ ልክ እስክንክደው ነው ከካር ነው ምንም አያደርግም፣ ይለየናል። እስክንክደው ግን ኃጢአት ብንሰራም ይወቅሰናል እስክንመለስ። አያችሁ ማደሪያ ስለሆነን እኛ በስጋችን መቀደስ አለብን። ቤተ መቅደስ እንባላለን እኛ፣ የመንፈስ ቅዱስ ማደሪያ ነን። ይሄ በጣም ታላቅ ስጦታ ነው፣ ማንም ያልተሰጠው ማለት ነው። የሚገርማችሁ ለዛ ነው ሮሜ ላይ እኮ ሲናገር ሮሜ 8 አይ ቲንክ ቁጥር 10 ጀምሮ ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር ነው ያለ። ይሄ ታላቅ ኃይል ነው በነገራችን ላይ። ስለዚህ የመጀመሪያው ነገር ስናስብ በቃ ህንፃ ስላሴ ላይ መስራት፣ በትምህርትም ልብ በሉ፣ በትምህርትም ልጆቻችን ላይ አጠገባችን ዙሪያችን ያለው ላይ እንደገና ደግሞ በኢኮኖሚክም ደግሞ ቅድም በተነሳው ወይ ሊሆን ይችላል በኢዮባ ባነሳው በምንም ይሁን የመጀመሪያ በቃ ጭንቅላታችን ውስጥ ተቀዳሚ ልናደርገው የሚገባው ነገር ምንድን ነው? ህንፃ ስላሴ ነው። ኢዮብ ተቸግሮ የቅድስት ማርያምን ቤተ ክርስቲያን ሙሉን ወጪ ከፍለ ብታሰራ ምንም ዋጋ አይኖርም። እንዴት ማለት መሰላችሁ? ክርስቶስ ምሳሌ ሲሰጥ እነዛ ሁለት ሰዎች ለጸሎት የሄዱትን አስታወሳችሁ? አያችሁ፣ ሄደዋል ሊጸልዩ። ችግሩ መሄዳቸው አይደለም፣ መሄዳቸውማ በቃ የሚጠበቅ ነው። ሄደው ግን የጸለየው ጸሎት ነው ያደረጉት ነገር ነው አይደለ? እና ከኛ የሚጠበቀውን ነገር ካላደረግን እንደው ብንፍጨርጨር ባዶ ነው የሚሆነው። እሺ ባዶ ነው የሚሆነው። ስለዚህ ህንፃ ስላሴ ላይ ከማክበርም ከብዙ ሳይድ ነው የምላችሁ፣ በቃ ከመሰብሰቡም አንዳችን ስንጠፋ ከማስታወሱም በእውነት ክርስቶስ በዚህ ነው የሚደሰተው። ኦኬ እና እንደዚህ ስላችሁ እኔ ፐርፌክሽን ላይ ደርሼ ወይ ኢዮባ የሆነ ሀሳብ ሲሰጥ ፐርፌክሽን ላይ ደርሶ እንደዛ እንዳታስቡ እሺ። እኛ ከላይ ያለ ነው ላይክ ፐርፌክሽን ላይ ገና ነን። ግን ይኸውላችሁ ለእግዚአብሔር ቅዱሳት ካህናት ትሆኑ ዘንድ ትሰራላችሁ ነው የተባልነው። እየተሰራን ነው የምንሄደው። ገና ነን፣ ተሰርተን አላለቅንም። እሺ እየተጋጠምን እየተሰራን ነው የምናድገው። እና ይሄ ፐርፌክሽን የምንለው ወይም እንደው ፍጹም ነን በዚህ አንልም። ምን እያልኩ አይደለም፣ ኢዮባም እያለ አይደለም፣ እሺ እያለ አይደለም። ግን እንደው አደራ ምላችሁ የመጀመሪያው ሰው መናቅ የለብንም። በቃ ይሄ በስላሴ አርአያ ስለተሰራ። ሁለተኛ በቤተ ክርስቲያናችን ደግሞ በጣም መተግበር ያለበት እኔ ልመና ቅድም ኢዮባ ያልከው ማለት ነው።
ምንድን ነው ሰው ከሌለ አሁን ኢዮባም ቅድም ብሏል። ሰው ከሌለ ምንድን ነው ለውጡ? አሁን የብሉይ ኪዳንና የአዲስ ኪዳን እንትን ሊመጣ ይሆናል ማለት ነው። ተረዳችሁ? ለምሳሌ የብሉይ ኪዳኑ ቤተ መቅደስ ነበራችሁ በነገራችን ላይ እና ያ ቤተ መቅደስ ህይወት ይሰጣል? አይሰጥም። ቤተ መቅደሱ ብቻ አይደለም፣ እዛ ውስጥ የሚደረገው ህይወት አይሰጥም። በብሉይ ኪዳን ማለት ነው። አሁን እንኳን ህይወት ይሰጣል። የአሁኑ ህይወት ይሰጣል። ይሲ ህይወት የማይሰጠው ላይ ስታክ ያደርጉ ነበረ እና ህይወት የሚሰጠውን ምን ብለውታል? ገፍተውታል። ክርስቶስን ማለት ነው ገፍተውታል። ስለዚህ አሁን ክርስቶስን በድሃ ተመስሎ እናገኘዋለን። እሺ እና እንደው ትላልቆቹ ቤተ መቅደስ መሰራታቸው ይበል የሚያሰኝ ነው። ደስ ይላል። ቤታችን ነው አይደለ? የጸሎት ቤታችን የሳክራመንት ቤታችን ነው። ሳክርድ ፕሌስ ነው። የምስጢር ቤታችን ነው። ግን ሰው ላይ በደንብ መሰራት አለበት። ሰውን ወደ ጎን ያደረገ እንትን ስለሌለ ማለት ነው አገልግሎት የለም። የመጀመሪያው ተቀዳሚ ሰው ነው። ይሄ ብዙ ጊዜ የምንናገረው ነገር ነው። የመጀመሪያ ሰው ነው። ኦኬ። በሰማይም በምድርም ያለች የክርስቶስ ስጋው የእውነተኛ አማኞች ስብስብ ህብረት እንችላል። የመጀመሪያው በቃ እሺ። ስለዚህ ይሄንን እያሰብን በሄድን ቁጥር ለልጆቻችን የምናወርሰው ነገር ይኖራል። ለልጆቻችን የምናወርሰው ነገር ህብረቱን ነው የመጀመሪያ። እሺ አሁን እንደው አስገዳይ ነገር መጥቶ ኢዮባ እነዚህ ህንፃ ቤተክርስቲያኖች እግዚአብሔር የሚጠብቃቸዋል ምስጢራት የምንፈጽምባቸው እነዚህ አስቸጋሪ ሁኔታ መጥቶ እንደው የሚያወድም አካል ቢመጣስ ልክ በሐዋርያት ዘመን እንደነበረው መሰደድ ነው። ስንሰደድ ህንፃ ቤተክርስቲያኑ ይዘን አይደለም የምንሰደደው፣ እኛ ነን የምንሰደደው። ልክ ሐዋርያት ሥራ ምዕራፍ 8 ላይ ያኔ ቤተክርስቲያን ተሰደደ ተብሎ እንደሚነገረው ለእኛ ነው የሚነገረው። እሺ ስለዚህ አብረን ልንሰደድ እስክንችል ድረስ የታመንበትን ህብረት አንተው። ስለ ህብረቱ ግድ ሊሰጠን ይገባል። ስለ እኔ ስለ ወንድማችን የመጀመሪያው በቃ ጭንቅላታችን ላይ ይሄን ሀሳብ እንያዘው ለማለት ነው። ያው ትንሽ እንትን ወጣ ካለም እንግዲህ ታስተካክለዋለህ። ቴንኪዩ። ይሄ የግሌን እንትን ልናገር እኮ ብዬ ነው ልተንፍስ ብዬ ነው። ትክክል። ጥሩ ሀሳብ ነው። በጣም ጥሩ ሀሳብ ነው። ናቱ እግዚአብሔር ያክብረልን። ልክ እንደሷ አገልጋዮች በኢኮኖሚ በአንድም በሌላ መንገድ ሲዳከሙ እንኳን ማገዝ የሚችል ህብረት እንኳን የለንም። ይሄ የሚያሳየው እኮ እሱን ነው። ህብረት እንኳን የለንም። አገልጋዮችን አንጠብቅም። አገልጋዮች በዝቅተኛ የኑሮ ደረጃ ላይ እስኪሆኑ ድረስ ምንም እንትን የለም ምናምን እና ከፍ ባለ የኑሮ ደረጃ ምንም ማይጎልባቸው ሆኖ ነው ማገልገል ያለባቸው። በጎደለባቸው ቁጥር ከአገልግሎቱም እየደከሙ ስለሚሄዱም ጭምርና እንዴ ሀብታም ቄስ ማየት ለምን ያስፈራናል? ሀብታም ቄስ፣ ሀብታም ዲያቆን፣ ዘማሪዎች ምናምን ለምንድን ነው እሱ ገንዘብ ኖሯቸው ማየት ማንችለው? በደንብ አቅም ኖሯቸው ሊኖራቸው ይገባል። ምክንያቱም ልጆቻቸውን በጥሩ ሁኔታ አስተምረው ጥሩ አገልጋይ ልጆች ያፈራሉ አይደለ? ስለዚህ አገልጋይ መዳከም የለበትም። በጣም መበርታት መታገዝ አለበት። ያንንም ለማድረግ ደግሞ ቤተክርስቲያን የራሱ የሆነ ትልቅ ነገር ያስፈልጋታል። እግዚአብሔር ይርዳን። በብዙ መልኩ አጀንዳ ማድረግ ፈልጋለሁ። ቅድም እንደነገርኳችሁ በተለያየ እንትንም ያሉ ሰዎች የሆነ ነገር ቢያዘጋጁ ጽሁፍ፣ ለምሳሌ በኢኮኖሚ ማለት ነው፣ በኢኮኖሚ ዘርፍ የሆነ ራሱን የቻለ ጥናት ያስፈልጋል። በጣም የተጋነነም ላይሆን ይችላል፣ ግን መንገድ መሪ የሆነ ጥናት ነገር ታስፈልጋለች ብዬ አስባለሁ እና በዛ ዘርፍ ላይ እውቀቱም ልምዱም ያላቸው ሰዎች የተወሰነች ነገር በጽሁፍ ቢያዘጋጁ እናደርጋለን። እግዚአብሔር ይርዳን። ብዙ ኢኮኖሚስቶች አሉን እኮ አይደለ? ስለዚህ እገዛ እንጠይቃለን። የሆነ ነገር ለቤተ ክርስቲያን እንዲህ ብታደርጉ የሚል መንገድ መሪ የሆነ ጽሁፍ ነገር ቢዘጋጅ በትምህርት እንዴት አድርገን አሁን ያለውን የትምህርት ሁኔታ ማሳደግ እንችላለን? የለም አይደለም አለ። ያለው ግን በጣም አናሳ ጥቂት ነው። እንዴት አድርገን ማገዝ እንችላለን? አሁን ያለው ይሄ የህንፃ እዛም መጀመር ልመና ምናምን ይሄን ነገር እንዴት ነው መፍታት የሚቻለው? እንዴት ነው ከዚህ ነገር መውጣት የምንችለው ማሳደግ የምንችለው? ማለት ይሄ ራስን በራስ የማብቃትና ሰው በትምህርት ንግስ ላይ ሁላችሁም ስለምትታዘቡት ነው መደጋገሙ። ንግስ ላይ ለማስቀደስ ለምንም የማይመጣ ሁሉ ንግስ ላይ ይመጣል። ንግስ ላይ ሲመጣ ሀገር ህዝብ መጥቶ ግን 2 ሰዓት ቢቆይ በዛ የንግስ ስርዓት ውስጥ 30 ደቂቃ ማይሞላው የትምህርት ጊዜ ነው። ምናልባት 20 ምናምን
ከዛ ቶሎ ጨርስ ይባልና ሌላው ሰዓት ሙሉ ልመና ነው። ከዛ ሰው ይሰለቻል። ከዛ ንግስ መሄድ ይጠፋል። ከዛ ንግስ ለሱ የልመና ፕሮግራም እንጂ የማምለክ የመዘመር የመማማሪያ ፕሮግራም አይመስለው። ምክንያቱም ከጅምሩ እየመጣ አይደለም። ምን አገባኝ ታዲያ እሱ ምናምን ማለት አንችልም። ክርስቶስ ለዛም ሰው ሞቶለታል። እኔ ስለቀረብኩ እኔ ያንን መቻል ስለምችል ሁሉ ይችላል ማለት አይደለም። እና ሰው ተኮር ስራ ያስፈልጋል የሚል መንገድ መሪ ነገሮች ያስፈልጋሉ። እኛ የሆነ ደረጃ ሄደን ሐሳብ አቅርበን አይተግብሩት ሲፈልጉ ከላይ ያሉ አካላት ዝም ብለው ይቀመጡ ከፈለጉ ግን እግዚአብሔር በሚጠይቅበት ጊዜ ይጠይቃቸዋል፣ ህሊናቸውም ይጠይቃቸዋል። እና ከኛ የሚጠበቀውን እናደርግ ልላችሁ ነው። በእኔ እምነት ይሄ አጀንዳ ሆኖ መምህራን አባቶች ጳጳሳት ጋር ምናምን ይሄ እንደ ሐሳብ እየተወራ ደርሶ እንትን እንዲል ፈልጋለሁ። የሆነ ቀጣይ እንዴት ነው ምናምን የሚለው ማለት ነው። ብዙ አሳሳቢ ነገሮች ስላሉ ትልቁም ደብር ገጠር ውስጥ ያለም ለአገልጋዮቹ ደሞዝ መክፈል ያቃተውም ደብር እኩል ነው ለልመና የሚወጡት። አሁን እያያችሁ ነው መቼም ነው ወይ? ግን እንደዚህ የምር ቤተክርስቲያንስ በዚህን ያክል ችግር ውስጥ ነች? እንዳጠቃላይ ቤተክርስቲያን የሚባሉት ነገሮች ነው የግድ የነፍስ ግቢና ውጪ እንትን ናቸው። ይሄ አሁን ካልሆነ እናልቃለን የሚባላቸው ጉዳዮች ናቸው። ምንም ቤተክርስቲያን የሌለበት ሰው ለማምለክም ከምስጢራት ለመካፈልም ሲሞት ለመቀበሪያም ረጅም መንገድ ሄዶ ቤተክርስቲያን የሚያገኘውም ህዝብ ደግሞ ሁሉ ነገር ተሟልቶለት በከተማ ገቢው በየዓመቱ እያደገለት ያለም ደብር እኩል ይለምናሉ። ይሄ ሌላ ወጪ ለማውጣት ሌላ ነገር ለመገንባት ስም ለመትከል ያኛውስ ቢያንስ የምንቀበርበት እንኳን ይቅረብልን ለማለት እኩል ግን ሚዲያ ላይ ይወጣሉ። የሚደገፈው ደግሞ በጣም ስም ያለው አያችሁ። ይሄ ደግሞ እንትን አይደለም እና የሆነ ቋሚ የሆነ ወጥ የሆነ የተሰራበት ነገር ያስፈልጋል። እንደዚህ አውርተን ምን እናመጣለን ማንስ ይሰማናል ልንል እንችላለን። ማንምም አይደለንም፣ እውነት ነው። ግን ደግሞ እንደ አንድ ምዕመን የመናገር ሐሳባችን የመግለጽ መብት አለን። የተሰማንን ነገ ስለሚያሳስበን ነገር ሁሉ ማውራት መብት አለን እና ከዚህም አንጻር ሊታሰብ ይገባል ብዬ አስባለሁ። እና ብዙ ቅሬታዎች ብዙ ችግሮች ይፈጠራሉ። በዚህ ደግሞ በቅሬታዎች የሆነ ጊዜ ቅሬታዎች ሲዳብሩ ማለት ነው ያ ሰው እምነት ወደ መቀየር ይሄዳል። ብዙ ተሐድሶ እንደው የትምህርት ጉዳይ ምናምን ይመስላችኋል? አይደለም እኮ ምንም ትምህርት አልተማሩም ምናምን ከዛን በጥቅማ ጥቅም እየተያዙ እኮ ነው የሚሄዱት። ቢያንስ ይሄ ጥቅማ ጥቅም ማያጓጓው አገልጋይ መፍጠር አለብን። ይህን የምለው ከተሐድሶ አንጻር ነው ያሉትን እያልኩ አይደለም። ያው ተሐድሶ የሄዱት በጥቅማ ጥቅም ነው አይደለ? ግን በቃ በጥቅማ ጥቅም የማያሳስበው ሆኖ ካደገ የሆነ ቀን ሚሊዮን ቢሊዮን ቢያሳዩት እምነቱን አይቀይርም። ምክንያቱም ከጅምሩ የተሰራው ጥቅማ ጥቅም እንዳያታለው ተደርጎ ስለሆነ እና ዘርፈ ብዙ ጥቅም አለው መሰራቱ እና ይህንን እናስበው ለማለት ነው። ስለነበረን ቆይታ እግዚአብሔር ስሙ የተመሰገነ ይሁን። የሰራሁትን ቪዲዮ ገብታችሁ ሪፖስት አድርጉት፣ ኮፒ ሊንክ ምናምን አድርጉት። ክፍል 2 ምናምን እያልኩኝ ይቀጥላለሁ። ቪዲዮን ጨምርበታለሁ ብዙ ሀሳቦች። ከዛን ግን ቪዲዮ ሰራና የላይቭ ፕሮግራሞች ይኖሩና እንደዚህ የውይይት ሁሉም ሰው እየገባ ሀሳቡን የሚያቀርብበት